ሰላማችሁ ይብዛ። ዛሬ በጣም ስሜታዊ የሆንኩበት ጊዜ ነው እና እጅግ አዝኛለሁ። እኔ ጌታን የተቀበልኩት ከዚህ በፊት በስህተት የተናገርኳቸው ስሜታዊ አድርገውኝ ነገሮች አሉ። ለዛ ኦርቶዶክስን ይቅርታ፣ እውነቴን ነው የምለው፣ ከልብ ይቅርታ። ምክንያቱም ቤተሰቦቼ፣ እናቴ፣ ወንድሞቼ ኤቭሪባዲ ኦርቶዶክስ ነውና ኦርቶዶክስ ክርስቶስን እዛ ሆኜ ክርስቶስ ኢየሱስን የምናገር ሰው ነኝ፣ ደረቴን ነፍቼ ማለት ነው። እና ኦርቶዶክስ ሞታ የማታርፍበት የኦርቶዶክስ ልጅ ሆኖ ሞቶ ራሱ የማያርፉበት ነገር ሆኖ አይቼዋለሁ። ምን ነው አንተ እንዳልክ ሀጂ ሙፍቲ ሲሞቱ የእስላሙ ማለት ነው ሲሞቱ ለምንድን ነው ጴንጤ ሳይሆኑ አልሞቱም ብላ ያላልከው? ይህንን ለአንተ ነው የምጠይቀህ እንዳልክ ሀጂ ሙፍቲ ሲሞቱ ጴንጤ ሳይሆኑ ለምን አልሞቱም ብላ ለምን አላልክም? የኦርቶዶክስ ልጅ እንደዛ ያለ አንድ ሰው ሰምተህ ታውቃለህ? ወይም አንድ ጴንጤ ወጥቶ ሀጂ ሙፍቲ ጴንጤ ሳይሆኑ እንዴት ሞቱ ብሎ የሚል ሰው አለ? ፈሪዎች ናቸው እናንተ። ምንድን ነው አያውን ፈርቶ ዳውላውን ነው። አንተስ እዚህ ጋር ያለኸው መሐመድ የምትባለው ኦርቶዶክስ ላይ ሲሆን ነው እንዴ የምትደነፋ? ምን ነው እስልምናን እኮ አውቀዋለሁ የማላውቀው መሰለ እንዴ? ልዘግብህ እንዴ? ሰማይ ቤት 72 ሚስት ይሰጣል ብሎ እኮ የሚነግርህ ነው። ሰማይ ቤት ሽጎራ ቤት አለ ብሎ የሚነግርህ እኮ ነው። ማንም አይፈራም። እኔ እናገራለሁ ፊት ለፊት። ኦርቶዶክስ እንዳልክ ኦርቶዶክስ ኢየሱስን አሰብክም ነው የምትለው? ስለ ገድል ነው። ገድል ከፈለግ ትቀበላለህ፣ ከፈለግ አትቀበል የምትል ናት ኦርቶዶክስ። ያንተ ነው። ስታውቅ ትቀበላለህ ወይ አትቀበልም ነው። ቀኑን ሙሉ የምትሉት ጴንጤ ተሰብስበ ኦርቶዶክስን ስትሰድብ አይደል የምትውለው? የትኛው ክርስቶስን ስትሰብኩ ነው? በትዕቢት የተሞላችሁ በብልግና የተሞላችሁ ጓዳችሁ ቢታይ የሚዘገንም ብልግና ያለው ጴንጤ ቤት ነው። ከማንም በላይ የጴንጤ ጉድ አያልቅም። ስንት ዲኖሚኔሽን ያለው እንዴ! እሱ እንኳን አይደለም የኢየሱስ ክርስቶስን ቁርባን ተራ ነገር አድርጋችሁ አይደል እንዴ? ጥምቀቱና ቁርባኑን እንኳን ታከብራላችሁ እንዴ? እንዲህ በጣም አሳፋሪ እኮ ናቸው። እራሱ ኢየሱስ ክርስቶስ ይሄ ለእናንተ የሚቆረሰው ስጋዬ ነው፣ ይሄ የምትጠጡት ደሜ ነው ብሎ ቁርባን ሕይወት እንደሆነ ኢየሱስ ክርስቶስ የተናገረውን አይደል እንዴ ሙድ የምትይዙት? አንዳንዱ ይቀበላል፣ አንዳንዱ አይቀበልም። ጥምቀቱን የሚፈልግ ጴንጤ በሕፃንነቱ ይጠመቃል፣ የማይፈልግ ጎርምሶ ይጠመቃል። እቃ አይደል የምትጫወቱት? ራሳችሁ አይደል እንዴ እኛ ዲኖሚኔሽን ተበጣጥሰን አልቀናል ጴንጤ ማለት እያላችሁ ብታወሩት? ምን ነው ጌታ ኢየሱስ ክርስቶስን በስልክ ነው ማውራው እያልክ መዘባበት ጀመርክ? ትቢት ነው እንዴ ክርስትና? ፍቅር እንጂ ትቢት ነው እንዴ? በዚህ ደረጃ ተወጣጥራችሁ በዚህ ደረጃ ኦርቶዶክስን እየጠላችሁ ማድረግ አለባችሁ እንዴ? እንዴ ነቢዩ መሐመድን ያልተከተለ ከኔ በላይ ያልወደደ እኮ መኖር አይችልም ብሎ የተናገረ ሰውዬን አንተ የምታመልከው አይደል እንዴ? ነቢዩ መሐመድን ከቤተሰቤ በላይ አብልጬ መውደዴ ምንድን ነው ጥቅሙ? አያድነኝ። በእስልምና ብትሄድ ምንድን ነው የሚያድነው? ራሱ ሞቶ ራሱን ያላስነሳ ሰው ያድናል ብለህ ያዙ ይልቀቁኝ በማስፈራራት የምትኖሩ ሰዎች ምን ነው ኦርቶዶክስን አልፋታ አላችሁ እንዴ? ሲሞት እንኳን ሰው ንጹሐን እንኳን አርሲ ላይ ለሞቱት እንኳን ድምፅ ማትሆኑ አይደላችሁ እንዴ? እንደ ሰው ድምፅ ትሆናላችሁ እንዴ? ንጹሐን ተገደሉ ብላችሁ ተጫዋላችሁ እንዴ? የንጹህ ደም ኦርቶዶክስ ስለሆነ ብቻ አይደል እንዴ በዛም በዛ ስታጣድፉ ስትገፉ ምናየው? ኦርቶዶክስ ልጅ ሞቶ እንኳን ሰላሙን አያገኝም እንዴ? ኦርቶዶክስና ክርስቶስን ማሰብከው ጴንጤን ያስተማረችው ክርስቶስን መስበክ ኦርቶዶክስ ናት። እስላም ብትሆን አታውቀውም ኢየሱስ ክርስቶስን። እስላም ብትሆን ነቢዩ መሐመድን ብቻ ነው የምታውቀው። አምላክነቱን የምታውቀው በኦርቶዶክስ ነው። ምን ነው ያዙ ይልቀቁኝ አላቸው? አልበዛም እንዴ? ኦርቶዶክስ ሲሞትም በንጹሐን ሲገደሉም አርሲ ላይ ስንት ቦታ ላይ ቤተክርስቲያን ሲቃጠልም ምን ሲልም ዝም ብላችሁ ሁሉም መደንፋት ጀመረ። ለምን? የእኛን ጥቅም ስላላወቃችሁት ነው። ኦርቶዶክሶች እንደዚህ ማንም ይጫወትብህ። ተግባባል? አንዳንዴ የኔ የምትለው ማክበር አለብህ። ሰማ እስልምናም ሆነ ጴንጤ አጽድቆ አያውቅም። ወደዛ ሄድልኝ። የትዕቢትና የድንፋታ ሃይማኖት ሁለቱ ናቸው። የድንፋታ እንደ ሀጂ ሙፍቲን እኮ አንድም ኦርቶዶክስ ወጥቶ ክፉ የተናገረ የለም። እስላም ነው ሀጂ ሙፍቲ እስላም ናቸው።
ስለሳቸው ግን አንድ ጴንጤ ወጥቶ የደነፋ የለ። አንድ ጴንጤ የሚያቅራራው አብዛኛው ጴንጤ ሽቅብ የሚሸናው ማን ላይ ነው? ኦርቶዶክስ ላይ ነው። የኦርቶዶክስ ልጅ ንግግር አብዛኛው የሚችል የለም፣ ሰገጤ ነው። ለዛ ነው እንደዚህ እየገባው ብትንትንን አወጣ ነበር። እኔ አሁንም እንከባበር። ኦርቶዶክስን ሳትሰብክ እስልምናንም ሆነ ጴንጤን መስበክ አችልም። አየህ ለምን መሰለ? የኦርቶዶክስን ስም መሸቀጫ ነው፣ መነገጃ ነው። ትነግዱበታላችሁ። በቃ ሞቱን ትነግዳላችሁ፣ ባህሉን ትነግዳላችሁ፣ ሁሉ ነገርን ትነግዳላችሁ። አታይም እንዴ የሚዘምረው አቶ ማን ነው የምትለው? ይሄ ትዝታው ሳሙኤል የሚዘምረው አቶ የድሮውን እየለቃቀመ ወደ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ስጦ የሚለውን አሁን እየለቃቀመ ኦርቶዶክስ ለማናደድ አይደል እንዴ የሚዘምረው? ጌታን ለማምለክ ነው እንዴ? አታይም እንዴ ሰሞኑን ለቃቅሞ የዘመረው? እንዲህ ኦርቶዶክስ ኢየሱስ ክርስቶስን አታምንም ብላችሁ በአደባባይ ስትናገሩ አታፍርም እንዴ? ጴንጤ ሆነ ማፈር ያለብህ እናንተ ናችሁ። ጌታ ኢየሱስ ምስክሬ። አንዳንድ ልምምዶች አሉ፣ እነሱም ባለማወቅ የተደረጉ ናቸው። እየተስተካከሉ ነው። ያስተካክሉበት፣ ይስሩበት። እንደ ኦርቶዶክስን ተፋታ። እስላምም ሆንክ ጴንጤ ኦርቶዶክስን ተፋታ። ከእንግዲህ በኋላ በኦርቶዶክስ ላይ የምዘምቱ ማንኛውም ጴንጤ ሆንክ እስላም፣ ጌታ ኢየሱስ ምስክሬ፣ እኔ ከተገፋ ጋር የምቆም ሰው ነኝ። ለማየት ያብቃ። እስላምም ሆንክ ጴንጤ ዮኒ ማኛ አይፋታም። ስንት ጉድ አለ እስላም ቤት፣ ስንት ጉድ አለ። ወሬን አታውራ እንዴ! ሴቶች መደበሪያ ቢያጡ ወንድ ልጅ መደበሪያ ቢያጣ ሊጥ አይደል አጫውት የተባለው እንዴ? ሀባብ አጫውት አይደል እንዴ የተባለው? ሴት ልጅ ከቆዳ የሆነ ነገር ስሪና ራስሽን አስደስች አይደል እንዴ የምትሉት? ምን ልታስተምር ነው? እስልምና ጋር እስልምና ሆነ ካልሞትክ ምናምን እያልክ የምትለው አላበዛችሁትም እንዴ? የኦርቶዶክስ ልጆች እንደነገርኳችሁ ብዙ ጊዜ የሌላውን እምነት ለማወቅ ስለማትጥሩ ዜሮ ገብታችኋል። የእኔ ማወቅ ይጠቅሞኛል። እኔ ህብረት የለኝም። ህብረቴ ከክርስቶስ እንጂ ከሃይማኖት ህብረት የለኝም። በጣም የኦርቶዶክስ ጥላቻ ያሰከራችሁ አይቻለሁ። ብትታቀቡ ጥሩ ነው። አለበለዚያ እኔ እናንተ ጋር ጸቤን ጀምራለሁ። ኦርቶዶክስን ተፋቷል። ነፃነት ወርቅነህ ወንድማችን ነው። በሱ ሞት ማንም እስላምና ጴንጤ አይሸቅልበትም። እዛ ገደል ግባ። ሁለት አትሸቅጡበትም። ባለጌ መረኖች ናችሁ። ይህንን መናገር ፈልጋለሁ። ጌታ ኢየሱስ ክርስቶስ ሁሉንም የማረ ነው። ጌታ ኢየሱስ ክርስቶስ ሁሉም የመጡትን ሁላ ይቅር ያለ ነው። ኦርቶዶክስ ኢየሱስ የደም መሰረቷ የቤተ ክርስቲያኗ መሰረቷ ኢየሱስ ክርስቶስ ነው። ይህንን እያወቅ ስሟን ለማጥፋት ጉራችሁን ስቸረችር ምድረ እስላምና ጴንጤ ተከብራችሁ ተቀመጡ። ምድረ ጉራጃ አስተካክሉ።